ማራመድ አቃተኝ። የምር ይቅርታ። አይዞሽ፣ ምንም ችግር የለውም። ምን በቃ ለቅርብ የምላችሁ ለጓደኞችም ስነግራችሁ እነሱ ማሜን በቃ ዝም ብዬ ማማረራ ምናምን ነው መስላችሁ፣ ግን ውስጤ በጣም በዛ ላይ እኔ እስከ ዛሬ ብዙም አላወኩም ነበረ። በክፉ መናፈስ የተሰቃየው ነበረ። ብዙ ጊዜ ሐኪም ቤት ሄዳሉ፣ ምንም በሽታ አይታዩም ነበረ። እና ከዛ በኋላ ሁሉም ነገር ሳቅለካ እንትን ነበር የሰው እጅ ምናምን ነበርና ከረፈደን ሁሉን ነገር ግን በቃ ያ ነገር ያደረግብኝ በጣም የኔ የምላችሁ የቅርቤ ነበር። በጣም ስሰማ ውስጥ የተሰበረ ህይወቴ ሁሉ ምስቅቅል ሆነብኝ። አሁንም ግን እንደዛ ልተውኝ አልቻሉም። ጓደኞች አሉሽ አሁን በዙሪያሽ? በጣም የምትረዳኝ አለች ጓደኛዬ፣ በጣም ወዳት። ቤተሰብስ? ቤተሰብም አሉኝ፣ ግን በቃ በቤተሰብ ዙሪያ እነሱም እንትን ይሉኛል አሉኝ። እድሜሽ ምን ያህል ነው? ይሄ እድሜውን በቃ 25 ውስጥ ነኝ፣ ግን በቃ በእድሜም አልተጠቀምኩ። እውነት በቃ በፈተና ነው ወጣትነቴን የጨረስኩ። አለ እድሜ ነው ያረጀሁት ያለው ነው መከራ። በቃ ከ2014 ጀምሮ እስከ ዛሬ በቃ ውስጥ በፈተና ነው ያለሁት። ግን ከዛ ነገር በቃ ወጥቼ መደሰት በቃ ያለፈው የተበላሸብኝን ነገር ረስቼ ወደፊት ሄዳለሁ ሲል ወደ ኋላ ይጎትተኛ። የሆነ ነገር እቅድ ሳወጣ ያ እቅድ ይበላሽብኛል። ሁሉ ነገር በቃ እንዳሰብኩ አይሆንልኝም። የምር በቃ አሁን ላይ ተስፋ ቆርጬ አንዳንዴ በቃ ራስሽን አጥፊ አጥፊ ይለኛል። የሰው ሀገር ላይ ደግሞ ራሴን ማሞትም አልፈልግም። ግን በቃ ምንም ያስደስተኝ ነገር አጣ። ውስጤ ባዶ ሆነ። በዙሪያሽ ያሉ ሰዎች ናቸው የሚጎትቱሽ? አሁን መጀመሪያ ላይ እንደዛ ነበረ፣ ግን እነዛ ሰዎች አውጥቻለሁ ከህይወቴ። እሺ አሁን ምንድን ነው ችግሩ ታዲያ? ማለት በቃ አለድላም ከዛ ነገር እንዴት መርሳት እንዳለብኝ በቃ ውስጤ አንዳንዴ ብስጭት በቃ የጎዱኝ እነሱ፣ ግን የሆነ በቃ አለድላም ከዚህ ነገር እንዴት መውጣት እንዳለብኝ ያ ያለፈውን ነገር ወደ ኋላ ጎትተኝ አንዳንዴ በቃ ጸጸቱ ምናምን እሱ እንዴት ከዛ ነገር ወጥቼ አዲስ ሰው መሆን እንደምችል በጣም ችግሬ ደግሞ ሰው ማመን ላይ ግን ያለ ሰው መኖር አትችልም። ግን በቃ የማምናችሁ እኔ ያልኩባችሁ ብዙ ነገር የነበላሽቶ ነው ከህይወት የወጡና። እሺ ሚዩት አድርጊና አዳምጪ። ተበላሸ የሚባል ነገር አበቃ የሚባል ነገር የለም። እሺ ኖ ቱሞሮ ኦኬ። ተበላሸ የሚባል ነገር የለም። እሺ ተበላሸ፣ አበቃ፣ አከተመ ምናምን የምትዩ ነገር የለም በህይወት ውስጥ። ሁሌ በህይወት እስካለሽ ድረስ ሁልጊዜ የተበላሸውን ነገር ማስተካከል ትችላለሽ። የፈረሰብሽን መጠገን፣ የጠፋውን ማግኘት፣ ያጣሽውን ማግኘት። አበቃ የሚባለው የሰው ልጅ ሲሞት ነው። ስለዚህ ተስፋ መቁረጥ የለብሽም ማለት ነው። ይሄ እዚህ መሰረት ላይ ሆነን ነው ማውራት ያለብን። ይሄ የማይናድ የማይዛነፍ መሰረትሽ መሆን አለበት። ተስፋ መቁረጥ የሚባል ነገር ምንም ይፈጠር ነው የምልሽ እኮ። አሁን እኔ የማስበውን ነው የምነግርሽ። በህይወቴ ውስጥ ምንም ነገር ይፈጠር፣ ያጣሁትንም የገነባሁትንም ይፍረስ፣ ያገኘሁትንም ልጣ፣ ሁሉም ነገር ይበለሻሽ፣ ባዶ ኦና ሜዳ ላይ ልውደቅ፣ አንድ የማይናወጥ ግን መሰረት አለ። እሱ ምንድነው? ተስፋ መቁረጥ የሚባል ነገር የለም። እንደገና ከዜሮ ጀምራለሁ፣ እንደገና እሞክራለሁ። ምክንያቱም የምኖረው አንድ ህይወት ነው። ስለዚህ አንዴ ለምኖረው ህይወት ተፋልሜ ሞክሬ ጥሬ ነው መሞት የምፈልገው እንጂ ዝም ብዬ በሚያጋጥሙኝ ነገሮች ተልፈስፍሼ በወድቅ እኮ ምንም ያው መሞቴ አይቀር። የበሰበሰ ዝናብ አይፈራም አይደል ነገሩ። ስለዚህ ከወደቅኩ አይቀር፣ ከፈረሰ አይቀር፣ ከተበላሸ አይቀር፣ ድምጥማቱ ከጠፋ አይቀር እንደገና እየተነሳው እየተፋለምኩ ነፍስና ስጋ እስኪላቀቅ ድረስ ጥረቴን እቀጥላለሁ። መቼ እንደሚሳካ አላውቅም። ገብቶሻል? መቼ እንደሚሳካ አታውቂ። በዚህ መሀል አንቺ እየተሰራሽ ነው የምትመጪው።
አንድም አታስተውዩ ነገር ምንድን ነው? በወደቅሽ ቁጥር ወድቀሽ እንደገና ተነስተሽ በሞከርሽ ቁጥር የሆነ ነገርሽ እየተሰራ ነው የሚመጣው። የሆነ አዲስ ማንነት እየተሰራ ይመጣል። ያላሰብሽው ማንነት ማለት ነው። ሳታስቢው ጠንካራ ነው እየሆንሽ የምትመጪው። ደጋግሞ ሲሰብሩሽ የአንቺ መሰበረሽን ነው የምታየው እንጂ በሰበሩሽ ቁጥር ተነስተሽ እንደገና ለመሞከር በምትሞክሪበት ጊዜ ውስጥሽ አዳዲስ ጥንካሬ፣ ነገ አይሰበሬ እየሆንሽ ነው የምትመጪው። ስለዚህ ተስፋ መቁረጥ የሚባለው መሰረት ላይ ከቆምን አሁን ማውራሽ ነገር ይቀልሻል ማለት ነው። የመጀመሪያው ነገር ምንድን ነው? በዙሪያሽ ካሉ ሰዎች ጋር ያለሽ ግንኙነት በጣም የተጠና የታሰበበት ጥንቃቄ የተሞላበት መሆን አለበት። ሰዎች ሊክዱኝ፣ ሊዋሹኝ፣ ሊሰብሩኝ፣ ከጀርባዬ ሊወጉኝ እንደሚችሉ ማሰብ አለብኝ። ጥንቃቄ ማድረግ አለብን። ገብቶሻል? ራሳችንን መጠበቅ አለብን። ፈጣሪ ያለልኝ ብለሽ ጫካ ብትገቢ አውሬ ወደ ህይወታችን እየጋበዝን ህይወቴን አበላሹት እኮ ማለት የለብንም። ማሰብ አለብን። ወዴት ነው የሚሄደው? ማንን ነው ማምነው? የተባልኩትን ሁሉ ማመን የለብኝ። በዙሪያሽ ያሉ ጓደኞችሽ አብረውሽ የሚበሉ አብረውሽ የሚጠጡ ሰዎች ናቸው ለአንቺ አደጋ። እሱም ማንም አያስተውል። አብረው ሲስቁ፣ ሲበሉ፣ ሲጫወቱ ምን ሲሉ ወዳጆቼ ናቸው ብለሽ የምታስቢው የሰው እጅ አለበት፣ የሰው እጅ አድርገውብኝ ምናምን አልሽኝ። ያንን ያደርገው ጠላትሽ እኮ አለ። ሩቅ የምታየው የሚጠላሽ ሰው አይደለም። ከንን ያደርገው አብሮሽ የሚበላ ነው። ስለዚህ ከሰዎች ጋር የሚኖርሽ ጥንቃቄ ከዚህ በኋላ በደንብ ትጠነቅቂያለሽ ማለት ነው። ሁሉንም ሚስጥር አታወሪላቸው ለጓደኞች። በተቻለሽ መጠን በዙሪያሽ ካሉ ሰዎች ጋር ስትገናኝ ከነሱ በታች እንደሆንሽ እንዲያስቡ አድርጊያቸው። ከዛሬ ጀምረሽ አለው አትበይ። ይሄ አለኝ፣ ይሄ ጥሩ ስራ አለኝ፣ ይሄ ገንዘብ አለኝ፣ እንዲያግኝቻለሁ፣ እንዲያቀዳለሁ፣ ይሄን አግኝቻለሁ አትበይ። በግሌ የማደርገው እሱን በተቻለኝ አቅም ለሰዎች ቀሽም መሆኔን እንዲያውቁ ነው የምፈልገው። በእውቀት ከነሱ እንደማንስ፣ በገንዘብ ከነሱ እንደማንስ፣ በብቃት ከነሱ ምንም ነሆለል ፉዞ ጨለዴ ምንም የማይገባኝ ቀል ራሱ እንደሆንኩ እንዲያስቡ አደርጋቸዋለሁ። እኔ ጋር ጉዳይ አይኖራቸውም። ከዛ በኋላ እኔ ለማጥቃት የማይነሱ፣ እኔ ላይ መጥፎ ነገር ለማድረግ የማያስቡ፣ ከነሱ በታች ነኝ፣ ጠላቢስ ነኝ፣ ተውቴ ሞተ እንዲሉ እፈልጋለሁ እንጂ እኔ ጂኒየስ ነኝ፣ እኔ እውቀት አለኝ፣ ገንዘብ አለኝ፣ አቅም አለኝ፣ ህይወቴ ያማረ ነው። ለነሱ እንዲህ ብዬ ባሳይ የሚጠቅመኝ ነገር ምንድን ነው? ምንም። ትርፉ ጠላት ነው መጎመጉ ነው። አንቺ ከዛሬ ጀመረሽ በዙሪያሽ ላሉ ሰዎች ጋር የሚኖርሽ ግንኙነት ሚስጥራዊ ይሁን። ከእግዚአብሔር ሰላምታ የዘለለ አይሁን። እቅድሽን አትንገሪያቸው። ተነስተሽ ጠንካራ ሴት ሆነሽ በራስሽ ቁሚ። ማንም እንደፈለገ እየመጣ እንደ ቀዝቃዛ ገንፎ የሚዝቀው ህይወት እንዳይኖርሽ። በቤተሰብ እንዲያርጊ ሲሉሽ ካላመንሽበት እምቢ ማለት ልመድሽ። ብቻሽን ትቀሪያለሽ፣ ግን ትክክለኛ ሰው ነው የምትሆኘው። ገብቶሻል? ስለዚህ ከዛሬ ጀምረሽ እንደ አዲስ ጀምሪ። ብቻሽን ተጓዥ። እሺ? ብቻሽን። ጸሎት ነው ሁሉ ነገር የሚያስተካክለው። በህይወትሽ ውስጥ በምታኘው እምነት ጸሎት አድርጌ እግዚአብሔርን ያሽ። ጸሎት ደግሞ ስልሽ አሁን ግዴታ መንፈሳዊ ሰው ሆነሽ ጸሎት አውቀሽ በቃ አጸላዩ ማወቅ አይደለም። ፈጣሪ ልብሽን ነው የሚያየው። የጸሎት ስቴፑን አውቀሽ ስለጸለሽ ስላልጸለሽ አይደለም። ህይወትሽ ውስጥ ምስጋና ይኑር በልብሽ ውስጥ በሄድሽበት ሁሉ። እግዚአብሔር ቃላቶችሽን ሳይሆን የሚያየው ልብሽ ውስጥ ያለውን ንጹህነት ነው። ገብቶሻል? ሀሳብሽን ነው የሚያነበው ማለት ነው። በዚህ መንገድ አድርጊው። እሺ? ዋናው ነጥብ ግን አበቃ ብለሽ ተስፋ እንዳትቆርጪ። እሺ? ሸሬክስ ያመሰግናለሁ ምክር። አዎ እኔ ትንሽ ከጸባዬ ውስጥ በጣም ሰውን አምናለሁ፣ ግልጽ ነኝ። ቀደም ብዬ ደግሞ አንድ ነገር ለማድረግ አውራ ነበረና ከዛ በቃ ያልጠበቅኳቸው ሰዎች ናቸው ሁሉ ነገር ባዶ ያደረጉብኝና ለዛ ነው። ከዛሬ ጀምሮ ስማርት ሁኚ። እሺ? ሰዎች ፊት አሁን ጓደኞች ከሰብሰብ ብላችሁ ስታወሩ ግን በቃ ማለት ያ እነዛ ሰዎች ደግሞ ውስጤ ማለት ቂም ተበቀል ይለኛል ውስጤ ማለት ነው። አያስፈልግም፣ በቀል አያስፈልግም። እሺ? ሁሉም እጁን ያገኛል። እሺ? የአንቺ በቀል የአንቺ ስራ አይደለም። እሺ? እሺ፣ አመሰግናለሁ። ስለዚህ ራስሽ ታጠፊያለሽ ከዚህ በኋላ
ኧረ አጠፋም ማለት በቃ ሁሉም ነገር እኮ ጨለማ ሲሆንብኝ ለዛ ነው። ይነጋል። እንደ ጨለማ የሚቀር ምንም ነገር የለም። እንደ ነጋም የሚቀር ምንም ነገር የለም። ሁሉም ይቀያየራል። እሺ ጠብቂ ብቻ። እሺ አመሰግናለሁ። ለምስክር አያብቃኝ። አይዞሽ አይዞሽ። ራስ ጥፋት የሚባል እኔ ሞት ቢመጣ ጋይስ ተከራክሬ ሸውጄው ነው የሚሄደው። እኔ አንዴ ሱቅ ደርሼ ልምጣ ከፈቀድክልኝ አንዴ ቁጭ ብለህ ጠብቀኝ ብዬ ቁጭ አድርጌው አጋድሜው ሄዳለሁ እንጂ የምን ምድርን አዝጊያት ነው የሚሄደው። ምን ብሎ መሞት አለ እንዴ? በቀላሉ ከሞት እኮ አትመለስም እዚህ ምድር ላይ አለቀ። ሞት ራሱ እኔ የሞት መልአክ ነኝ፣ ቀን ደርሷል፣ ተነስ ሸክፍ ሻንጣ ምናምን። እሺ አንዴ ያልጨረስኩ ጉዳይ አለ ብዬ ሸውጄው ይሄዳለሁ እንጂ ተስፋ መቁረጥ መሞት ምናምን ደግሞ ለሚቀይር ጊዜ ማይቀየር ጊዜ የለም ጓድ። እድሜ ስጥ፣ ቀኖችን ጠብቅ ብቻ። የማይለወጥ ምንም ነገር የለም። እኔ በትክክል ስላየሁት ነው የምነግራችሁ። ይቀየራል ሁሉ ነገር፣ የጊዜ ጉዳይ ነው። ክረምትና በጋም እኮ ይለዋወጣል። በጋ እንደሆነ አይቀርም አይደል? ክረምት እንደሆነም አይቀርም። በጋው አልፎ ክረምት ይመጣል። ልክ እንደዚሁ ህይወታችን ውስጥ ያለ ነገር ይቀያየራል። የጊዜ ጉዳይ ነው። ጤና ይስጥልኝ። ሄሎ ኦኬ። ተስፋ መቁረጥ የለባችሁ ማለት ነው። ማለት እንደነጋ አይቀርም። ለምሳሌ አሁን ቀን ላይ ነው ያለ ነው አይደለ? ይሄ ቀን እንደሆነ ይቀራል፣ ይመሻል እኮ ወደድንም ጠላል። እንደመሸ ደግሞ አይቀርም፣ ደግሞ ጠዋት ደግሞ ይመጣል። ላይፋችሁ ውስጥ ያለም ነገር ምናልባት የዝግነቱ ጉዳይ የመዘግየት ጉዳይ ነው እንጂ ይለዋወጣል። እነዚህ ይሰማል። ሄሎ አውታለች ወይስ? እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ሜምበር ያሉ ናቸው ሰዎች። እቃ እየሰበረች መሰለኝ ጋይስ። እቃ መስበር ከፈለጋችሁ ሳትገቡ ስበሩ። እሺ እዚህ ሳትገቡ። ጤና ይስጥልን። ሄሎ ኦኬ። ቀጣይ ልታወራ መስሎኝ ነበር እኮ እኔ ሲንኮሻኮሽ። እሺ ቶሎ ቶሎ አስገባለሁ። አይሰራም። አንዳንዱ ያው ሪኩዌስት ታፕ ሲያደርግ ነው የሚመጣበት። ሄሎ ሰላም ሰላም፣ እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። ምን እንታዘዝ? ትንሽ ምክር ፈልጌ ነበር። ምክር ያኔ ያለፈ ታሪኬም አሁንም ያሉበትን ሁኔታ ማለት ነው። ንገሪኝ። ቆይ እንዴ ስማው እስከስ ደህና ነሽ? ይቅርታ ደንግጬ ነው ገብቼ አላውቅም። እንደዚህ ሚዲያ ተጠቃሚ አይደለሁም። ያኔ ስክሮል እያደረኩ ነው እንጂ ማዳምጠው አላወራ። እሺ ንገሪኝ። ስደት ላይ ከመጣሁ 11ኛ ዓመቴ። ኦኬ ችግር የለም ንገሪኝ። ስደት ከመጣሁ 11ኛ ዓመቴ ማለት ነው። እድሜ 27 ጨርሼ ወደ 28 ነኝ አሁን። በኋላ አግብቼ ነበረ። በትዳር ላይ 4 ዓመት ቆይቼ ፈታሁ። እሰማለሁ አይደል? አዎ ትሰሚያለሽ፣ እየሰማን ነው። እሺ እና ስደት መጥቼ በመጣሁ በ3 ዓመቴ አግብቼ እንደገና 4 ዓመት ቆይተን አብረን ተለያይን ማለት ነው ከባሌ ጋር። ከተለያዩ ወዲህ ያኔ በትዳሩ ቤተሰብ ፈቃደኛ አልነበረም። ታገባሁ በኋላ ማለት ነው። ከዛን ያው 4 ዓመት ኖረን ማይሆን ሲሆን እኔና እሱ ተለያየን። ባሌን ከፈታሁ አሁን 2 ዓመት ምናምን አልፎኛል።
ግን ባሌን ከፈታው በኋላ የራሴን አላማ ምለውን ጀመርኩ ማለት ነው። ከጀመርኩ በኋላ የሆነ ቦታ ምናምን ከገዛ ወዲያ ወንድሞቼ መጡብኝ በባህር ሳያማክሩኝ። አንደኛው ወንድሜ መጣ፣ እሱን ተቀበልኩ። እሱን በተቀበልኩ ደግሞ በአመቱ ደግሞ በራሱ ጀምሮ በስ እንትኑ እንዳከልኝ ማለት ነው። የጀመረበትን ያኔ የልደት ካርዱ ምናምን ተነጋገሪና ጨርሽ ግቢ ነው። ከዛን ያው ምንም አላልኩም። ቤተሰብ ላለማስከፋት ብዬ ያለኝ ነገር በቃ ለምሳሌ ጌጣጌጦች የሴት አለ የለ ያን ራሱ ሰው ጋር ላለመበደር ብዬ ሸጥኩና ተቀበልኩት። መጣ አሁን ተመጣ አመት አልዶሩ ነው ወንድሜ። ግን አሁን ላይ ባለሁበት ሁኔታ ያኔ በራሴ ደስተኛ አይደለሁም። ለምሳሌ እንደ አሁን እኔ ባለሁበት ሀገር ላይ ብዙ ልጆች የቆዩ ልጆች እንደዚህ ረፍት ምናምን ይወጣሉ። እኔ ረፍት አልወጣም። እንደገና ሰዎች ደግሞ ለምን አታገቢም ይሉኛል አሁን ላይ ማለት ነው። ከቤተሰብ ጋር ያኔ እደውላለሁ፣ እነሱን ላለማስከፋት እፈልጋለሁ። ግን በቃ ባልደውል ፈቃደኛ ነኝ በራሴ ተነሱ ጋር ባልገናኝ ማለት ነው። ወንድሜም እዚህ ሀገር የመጣው ያኔ እንደዚህ ወሬ ምንም ብዙም ስለማላወራው ስልክም አልደውለትም። እሱ በደወለልኝ ጊዜ ግን ሳወራው አንቺ እኔን አወጂኝ ምናምን ይለኛል። ግን እኔ በቃ አሚሮዬ ከሰላምታ ውጭ ሌላ ነገር ማንንም ሰው ማውራት አልፈልግም። ጨርሻለሁ። ምን ትለኛለህ እኮ? ምንድነው ችግሩ? አንቺ የፈለግሽው ምንድነው? የፈለኩት ነገር አላውቅም። የሆነች ግራ ግብት ነው የሚነኝ። ለራሴ ራሱ ጥያቄ ይሆንብኛል። ያኔ ድሮ ደስተኛ ነበርኩ፣ ሰላማዊ ሰው ነበርኩ። አሁን ላይ ግን በቃ ሰው የሚባል ነገር ምናምን አልፈልግም። ለምን እንደሆነ አላውቅም። ማንንም ማለት ነው። ወይ ትንሽ ውስብስብ ስላለብኝ ነው ማለት። ትዳር ነበረሽ፣ ከትዳርሽ ጋር ተለያይተሽ ሰው ሀገር ነሽ። ሁለት ወንድሞችሽ መጣው፣ አንቺ ነሽ ያመጣሻቸው። አዎ እኮ ምንድነው ታዲያ ነው አሁን በዚህ በነገርሽን ጉዳይ ላይ አንቺ የፈለግሽው ወይም ምንድነው የቸገረሽ ነገር? አይደለም ለመኖሪያኒ ተስፋ የለኝም። ለመኖሪያኒ ተስፋ የለኝም። እሰራለሁ ግን ባለኝ ነገር ደስተኛ አይደለሁም። አለኝ አሁንም እኔ አላውቅም። ለኔም ጥያቄ ነው ይሄ። እድሜሽ ምን ያህል ነው? 27 ጨርሼ ወደ 28 27ን ምንም የለም። አሁን ድሮ ምንም የለም። እሰራለሁ በቃ እንደዚህ እኖራለሁ። ሀታ ከሰዎች እንኳን እንደዚህ ለማውራት ከሰው ጋር ለመገናኘት ምናምን ፈቃደኛ አይደለሁም። እስቲ ምን ታርግሽ? ይሄ አሁን አንዳንድ እንደዚህ ነገር ሲፈጠር በህይወታችሁ ውስጥ ልትሞቱ አንድ ሳምንት ቢቀራችሁ የምታረጉት ምንድን ነው? ይህን ማሰብ ገብቶሻል ማለት እኔ በግሌ አሁን ልሞት አንድ ሳምንት እድል ቢሰጠኝ በቃ የአንድ ሳምንት እድሜ ብቻ ቢሰጠኝ እና ማድረግ የምፈልገው ነገር አድርግ ብባል እንዴት ነው የምንኖረው? ስንኖር እንደዛ መኖር አለብን ብዬ አስባለሁ። አሁን አንቺ ያሳለፍሽው ነገር አለ፣ ከትዳር አልሆነም፣ ፌል አድርጓል። ኢትስ ኦኬ፣ ያጋጥማል። ወንድሞችሽን አምጥተሻል። ከዛ ውጭ ያለፈውን ወደኋላ ትተሽ ለአዲስ ስኬት ለአዲስ ለውጥ በጉጉት እንድትኖር የሚያደርግሽ ግብ ከሌለሽ ኑሮ አይደለም እኮ። ልክ ነሽ፣ ያስጠላል። ለምን እንደምትኖር አታውቂም። ግን ግብ ሊኖርሽ ይገባል። ቁጭ ብለሽ ስታስቢ ከራስሽ አልፈሽ ለሌላው ሰው ስለመትረፍ። በዚህ አጋጣሚ ሆስፒታል ብትሄጂ እመክርሻለሁ። ህይወት አስጠላኝ ለምን እንደምኖር አላውቅም ስላልሽ ማለት ነው። ሆስፒታል ውስጥ ብትሄጂ በጣም ብዙ ሰዎች ያልጋ ቋቂ ሰው ተወዳጁ ነው ታመው የማይድን በሽታ ይዟቸው ኮማ ውስጥ ተኝተው ያለ ሰው አለ። መውጣት የማይችል ሰው አለ። ቆሞ መሄድ የማይችል እግሩን ያጣ አይኑን ያጣ በጣም ብዙ ነገር የጎደለበት። አንዳንዴ ምንም ነገር ገንዘብም ሲኖረን ምናምን ሁሉ ነገር በቃ የምናጣው ስለማይመስለን ትርጉሙን እናጠዋለን እጃችን ላይ ያለው ነገር። ግን ከመቅጽፈት ያለንን ነገር ትንሽ ትንሽ እያደረገ ፈጣሪ ከስራችን ቢያነሳ
ለካ ይሄ ኑሮ ነው እንዴ ሳማረር የነበረው ብለን የመኖር ጉጉታችን ይኖራል። ስለዚህ ያለሽን ነገር ልታጩ እንደምትችይ ነገ ኃላፊ እንደሆነ እያሰብሽ በህይወትሽ ውስጥ መልካም ነገሮችን ቀና ነገሮችን በአይምሮሽ እያሰብሽ ወደፊት መቀጠል ነው። ለዛ ደግሞ መመክርሽ ምንድን ነው? እቅድ አውጪ። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ 5 ዓመት ምን ላይ በገንዘብ መድረስ ትፈልጋለሽ? በገንዘብ ደግሞ እዛ ላይ ደርሰሽ ማንም መርዳት ትፈልጋለሽ? ለሰዎች የሳቃቸው ምክንያት መሆኑ ራሱ በጣም ትልቅ ነገር ነው። ስለዚህ እንድትጓጉ የሚያደርግሽ ያ ነው፣ እቅድና ግብ ሲኖርሽ። አለበለዚያ ዝም ብሎ ትራንስፖርት ውስጥ መድረሻውን ሳያውቅ እንደሚሳፈር ሰው ነው የምትሆኚው። ሌላው ነገር ነገር ከእግዚአብሔር ዞሩ ጤነኛ ሆኖ ለመቀጠል ሰው ያላችሁን ነገር ግን ውድ እንደሆነ ከገባችሁ ከዛሬ ጀምሮ ማመስገን ነው ጀምሩት። ማን ያስገባው? ጤና ይስጥልኝ። ሰላም ጤና ይስጥልኝ። አሌክስ እንዴት ነህ? በር ላይ ካርድ ክፍል ይቅርታ ጉቦ ሰተሽ ነው የገባሽው? አይ እንደዛ አይደለም። ብዙ ሞክሬ ያለው ሰሞኑን እና ትላንትና ዛሬ ደግሞ በጣም አብዝቼ ስለሞከርኩኝ ለዛ ነው ያስገባኝ እንጂ ምንም አልከፈልኩም። እናጣራለን የጉቦ ነገር ካለ ስለገባሁኝ አመሰግናለሁ። እና ማለት ምክርን ፈልጌ ነበረ። ምክርን ፈልጌ ነበረ። እኔ ያለሁት ሳውዲ አረቢያ ነው እና የፍቅር ህይወት ነው የሪሌሽንሺፕ ነው ማውራት ነው። በቃ ጥሩ ላይ አይደለሁም። ምክር የሚያስፈልገኝ ማለት አንቺ እኮ ጥያቄውንም መልሱንም ታውቂዋለሽ ምናምን ልትለይ ትችላለህ፣ ግን እኔ ውሳኔ ምን ላድርግ የሚለው በጣም ስለከበደኝ እና በቃ ስላስፈለገኝ ነው የምትለኝ ማወቅ ያለበት። የት ነው ልክፍቱ የያዘሽ ከሚለው ጀምረሽ ነው? ኢትዮጵያ አዲስ አበባ። እንዴት ተጠነሰሰ? የጦሱ ዶሮ እንዴት ተጀመረ የሚለው ነገር እንዴት ተጀመረ ማለት ስልክ ተደዋወለ፣ ተገናኘ፣ ያኔ ሪሌሽንሺፑ ተጀመረ፣ ግንኙነቱ ተጀመረ። እንዴ እንደቀላል ስልክ ተለዋወጣችሁ? ከዛ አይደለም ስልክም ቀጥታ አይደለም የተለዋወጥ ነው። እንደ አጋጣሚ ነው ደወለልኝ በሌሊት ስቲል ቀን አይደለም ሌሊት ነው የደወለልኝ። ከዛም ስልክሽን በአጋጣሚ ዝም ብዬ ሞልቼ ነው የደወልኩልሽ አለኝ። ዝም ብሎ 09 ብሎ ስልክ ሞልቶ ማለት ነው። እና ምን የማመንኩት አመት ሙሉ አውርተናል በስልክ ሳንገናኝ ማለት ነው። ከዛን አመት ካወራን በኋላ ተገናኘን አዲስ አበባ። 2 አመትም ደግሞ አብረን ቆይተናል በግንኙነት ውስጥ ማለት ነው። ከዛም እንደዛ እየቆየን ጥሩ ያኔ በፍቅር ውስጥ ጥሩ አለመሆን ምናምን ግጭት ምናምን አለ። እንደዛ ምናምን እየተፈጠረ እያለ ይሄንን ፕሮሰሱን ጀመርኩኝ ማለት ነው። ልክ ፕሮሰሱን ጀምሬ ለፍላይት ምናምን በተጠራኝ ሰዓት ያኔ ጥሩ ላይ አልነበርንም፣ ክፍተት ነበረ። እሱም አዲስ አበባ አልነበርኩም አለኝ። አልሸኘኝም፣ አላገኘሁትም። በጣም ለ2 ወር ልክ ፍላይት ከማድረጌ ከ2 ወር በፊት ነው የተገናኘ ነው። 2 ወር ሙሉ ግን በጣም ላገኘው እንደምፈልግ በጣም እየሞከርኩኝ ሳላገኘው ግን መጣሁ እዚህ ሳውዲ አረቢያ እና በቃ አሁንም ጥሩ አይደለውም። ላስተካክል እየሞከርኩኝ ነው። እኔ ላስተካክል ልቀርበው በሞከርኩኝ ሰዓት እሱ ደግሞ እጥፍ እየራቀኝ እና ላይስተካከል እየሞከረ ሄደ እሱ ማለት ነው። እና አሁን ላይ ለሰላምታ ምላሽም አይሰጠኝም። ሰላምታ ምናምን እኔ ስለ ፍቅር ሳወራው እሱ ስለ ብር ምናምን ነው የሚያወራው የሚያነሳው። እና ስለምንድን ነው የምታወሪው አትጃጃይብኝ ምናምን ይለኛል እኔ ስለ ፍቅር ሳወራ ማለት ነው። እሱ ደግሞ ስለ ስራ ስለ ብር ምናምን ስለ ብር ነው የሚያወራ በቃ ሀላስካነ ማለት ነው። እኔ ደግሞ ማለት ብርም ጠይቀውኛል ለስራ ምናምን አለ። ስራ በቃ እንስራ፣ ፍቅር የምትይውን ተይውና ስራ እንስራ ነው የሚለው። እኔ ደግሞ ስራ መስራቱም እንዳለ ሆኖ
ግን ፍቅርንም ሊረዳኝ እፈልጋለሁ። ከዛ እሱ ደግሞ እንደሚጠላኝና እንደማይፈልገኝ ነው የሚነግረኝ በአጠቃላይ ማለት ነው። እኔ ደግሞ ምናልባት እሺ ስራ ከሰራን የሚለውን ብር ከሰጠሁት ሊረዳኝ ይችል ይሆን ምናምን እልና ወይ ብሩን ልስጠው የሚረዳኝ ከሆነ ላለው ከራሴ ጋር ሳወራ ደግሞ ስለ ብር የሚጠይቅሽ ከሆነ እኮ ለአንቺ ስሜት የለውም ማለት ነው። ስለዚህ ብሩንም እሱንም ልታጭው ለምንድን ነው ብር ልስጠው ብለሽ የምታንገራግሪው ላለው እና ከራሴ ጋር በጣም ጦርነት ላይ ነኝ እውነት ለመናገር ማለት ነው። እና ስራ መስራት ራሱ ለምንድን ነው የምሰራው? ህይወት ከሌለኝ የምኖርለት ከሌለኝ ለምንድን ነው እንደዚህ የምለፋው የምደክመው? ለብር ተጠራቅሞ ምን ያደርግልኛል ምናምን እላለሁ። እግዚአብሔርን ምንም ተስፋ በቃ አይታየኝም እውነት ለመናገር። እንዴ ሰው ልጅ እንደዚህ ተሰዶ በስንት ያውቀዋል ያውቀዋል እንደዚህ ምን አይነት ሪስክ እንደሚደርስብን ማለት ነው። ይሄን እያሳለፍኩ የምሰራው ነገ የተሻለ ህይወት ላይፌን ለመቀየር ነው። እንደዚህ አይነት ሀሳብ ደግሞ እኔ የለኝም። እና ምንድነው ከዚህ ስሜት እንዴት ነው መውጣት የምችለው? እንዴት ነው መስተካከል የምችለው? በቃ አይሆነኝም፣ ማን ነው አልሆንሽም አልወድሽም ካለኝ በቃ አይሆነኝም መፍታት ነው። ግን እኔ አልቻልኩም። ምን ላድርግ? በቃ ሌላ ሰው ማውራት ሌላ ሰው ማሰብ ሲጀምር ጭራሽ እሱን ነው የማስታውሰው። እሱ ግን እንደማይሆነኝ እንደማይወደኝ ነግሮኛል። ስራም አላስብም። መዳም ጋር ጭራሽ አልጣላ። እሷ ጋር ተጣላሁ ማለት በቃ በጣም ነው እውነት በጣም እንትን ውስጥ ነው የምገባ። በቃ እሱ እንደዛ ያደረገኝ እሷ እዚህ እንትን ከምትለኝ በቃ ለምን ታዲያ ለምን እውነት ሌላ ነገር ነው የማስበው። በቃ አልገልጸውም። ስለዚህ ምን ላድርግ? እንዴት ነው ከዚህ ስሜት መውጣት የምችለው? ምን ላድርግ አሌክስ? ምን ያህል ብር ነው የጠየቀሽ? በቃ ብዙ ብር ነው የሚጠይቀኝ። ከ200 በላይ ከ200 ሺህ ብር በላይ እስከ 600 ሺህ እስከ 700 ሺህ። ለምን ነው አለሽ? ስራ እንስራ የሆነ ነገር የንግድ ስራ ምናምን ልስራ አይደለም ደግሞ የሚለኝ እንስራ እንቀየር ምናምን ነው የሚለኝ። በዛን መሀል ግን እኮ ከዛ በፊት ስራው እንዳለ ሆኖ እኮ የፍቅራችንም ነገር ምናምን የሰው ልጅ ይጣላል ምናምን ይጋጫል፣ ግን ይስተካከላል። አይ በይ አንቺ ስለዛ የምታወሪ ከሆነ እየሄድሽ ነው የሚለኝ። ጭራሽ ማያናግረኝ። ታዲያ እንደ ፍቅረኛ ሲሆን እንደምን ሆነሽ እንድትልኪለት ነው የሚፈልገው ገንዘብ? በቃ እንደ ቤተሰብ እንሆን ዝም ብለን በቃ ማለት ላግዝሽ፣ ስራ እንስራ፣ ሌላ ወሬ አልፈልግም ነው የሚለኝ። እኔ ደግሞ በፍቅር እንትን ማጣት አልፈልግም። ምንድነው የሚሰራው? እዚያው ስራ ሲያጣም ሲያገኝም ነው ፊኒሺንግ ነው የሚሰራው። ግን ያን ሲያጣም ሲያገኝም ይሰራል መስራት። ግን አየሩ ባለ ሰዓት ከሌለ የለም አይሰራም። ፊኒሺንግ መስራት ከፈለገ ቤት ላይ ይስራ፣ ወይ ፊኒሽ የሚያደርገውን እዛው ፊኒሽ ያድርግ እንጂ ያንቺን ገንዘብ ነው እንደ ፊኒሽ የሚያደርገው። አሁን ፍቅረኛ አያያዝሽ በራሱ ጤናማ አይደል? የሆነ ሰው ደውሎ ስልኬ ላይ 09 ብዬ መትቼው ነው የመጣልኝ እንዴት ነው ብሎ ሲያወራሽ አመንሽው። ልብሽ ይሄን ያህል እንዴት በቀላሉ ሊሰጥ ይሆናል? ያልገባኝ ነገር እማላውቀው ሰው ስልኬ ላይ ደውሎ እማላውቃት ሴቷን ስልኬ ላይ ደውላ ስልክህን ድንገት መታ አድርጌው ነው እንዴት ነህ ብናወራ ደስ ይለኛል ትለኝ። ደህና ነኝ እንተዋወቅ ስልኬ ስሜ እንዲባላል ብዬ ካወራው እኔ አይምሮዬን ስቻለሁ ማለት ነው። እማላውቀውን ሰው እንደዛ ላወራ አይገባም። ዋጋ የምሰጠው ከሆነ ለህይወቴ ማለት ነው። ምን ፈልጎ እንደመጣ ምን አውቃለሁ? ይሄ እኮ ራስን እኮ ጥንቃቄ መውሰድ ማለት እኮ ይሄ ነው። ሰዎች ፈጣሪ ጠብቀኝ ይላሉ በጸሎታቸው፣ ፈጣሪ ነው የሚጠብቀው ይላሉ። አዎ፣ ግን ደግሞ ሰው ደግሞ ራሱን ደግሞ መጠንቀቅ አለበት። ራሳችንን ዝም ብለን እንዲሁ በኬርለስ ችግር ውስጥ እየከተትን ፈጣሪ ጠብቀኝ የማይመስል ነገር ነው። የራሳችንን ጥረት የራሳችንን ስራ መስራት የቤት ስራ መስራት አለ። ስህተቱ ከየት ነው የሚጀምረው? ያኔ በስልክ የማታውቂው ሰው ድንገት ደውሎ እናውራ ሲልሽ መቀጠልሽ ነው፣ ገና ሳታውቂው ማለት ነው። ለራስሽ ህይወት ዋጋ አልሰጠሽም። አየሽ፣ ከዛ አለፈ፣ ተገናኛችሁ፣ ተዋወቃችሁ፣ የፍቅር ጊዜ ያሳልፋችሁ። ከዛ አንድ እያለ ልጁ ከአንቺ ጥቅም ነው የፈለገው። አለቀ። 200 ሺህ 700 ሺህ ምናምን የሚጠይቀው ግን ልጁ ቁጥር ግን ያውቃል። እንደው ካገኘሽው የምትጠይቂልኝ እንደ ወንድም አንድ ሰው እንዲጠይቆሃል ብለሽ የምትጠይቂኝ ቁጥር ታውቃለህ። ዜሮዎች ሲበዙ ቀለውበት ነው። አንዳንድ ሰው እኮ ዜሮዎች ሲበዛ ቁጥሩ ይቀልበታል፣ ዜሮ ብቻ ይመስለዋል። 700 ሺህ ብር አንቺ ነው ሰው ሀገር መተሽ
ለስራ ለለውጥ የመጣሽ ልጅ ምን ብለሽስ ነው የምትልኪለት? ብትልኪለትስ ጤናማ ነው? ይበላለታል? ስለዚህ እንደ ፍቅረኛ ሳይሆን እንደ ሚስት አይደለም አንቺን የሚፈልገው። እንደ ምንድን ነው? እንደ ቤተሰብ እንድትረጂው በአጠቃላይ እየለመነሽ ነው ያለው ማለት ነው። ስለዚህ ከዚህ ሰው ጋር መጀመሪያ አሁን እየነገርኩሽ ያለሁት ከዚህ ነገር እንዴት ልውጣ ስላልሽ መሰረቱን ማወቅ ከዚህ ለመውጣት እድል ይፈጥራልሽ። ሰው አብሮሽ ያለው ሰው ምን አይነት ሰው ነው የሚለውን መለየት አለብሽ። በልብሽ ሳይሆን በጭንቅላትሽ ነው የምታረጊው። በልብሽ ልብሽማ ፍቅር ይዞታል፣ ተጠምዷል፣ ምንም አይስብም ልቦናሽ። ይሄ ግን ጭንቅላትሽ ማመዛዘን ይችላል። ህሊና አለ። ምን አይነት ሰው ነው አጠገብ ያለው የሚለውን ማየት ከቻልሽ ማለት ነው። ጥቅመኛ ሰው ነው ገንዘብ ከአንቺ ወስዶ ሰርቶ ለመለወጥ የሆነ ድርጅት ለመክፈት የሆነ ሱቅ ለመክፈት የራሱን ፊኒሽንግ ለመጨረስ እንጂ ገና ለገና ታፈቅረኛለሽ ብሎ ስላሰበ ከአንቺ ጋር ምንም አይነት ነገር አይኖረውም፣ እንዲኖረውም አይፈልግም። ቢኖረው እንኳን ትክክል አይደለም። ቢኖረው ራሱ ኢቭን ባልሽ እንኳን ቢሆን ትክክል አይደለም በዚህ መንገድ ገንዘብ መጠየቅ። ስለዚህ ፍሬን ትይዣለሽ። እንዴት ልውጣ ለሚለው አንደኛ የምታደርጊው ነገር ልንገርሽ። ከስልክሽ ላይ እሱን የሚያስታውሱሽን ነገሮች በሙሉ ታጠፊያለሽ። የመጀመሪያው ስቴፕ እሱ ነው። ልብ በይ። ከስልክሽ ላይ አጠፋሽ ማለት ከጭንቅላትሽ አጠፋሹ ማለት አይደለም። እሱ ላይ እንመጣለን። መጀመሪያ ግን የሚቀድመው እሱ ነው። ፕሮሰስ አለው። እሺ ዝም ብለሽ ከዚህ ነገር ውስጥ በአንዴ የሆነ እግርሽ የሆነ ጭቃ ውስጥ ገብቶ በአንዴ እንደዚህ ምጥቅ አድርገሽ እንደምታወጪው አይቀልም ነገር። ምክንያቱም በአንዴ አልገባሽም ከዚህ ሰው ጋር ፍቅር ውስጥ ሳታዩ መልኩን እንኳን ሳታውቂ በስልክ ብዙ ቀናት በተደጋጋሚ እየተደዋወላችሁ ስታወሩ ነው ምንድነው የተፈጠረው? ፍቅር የተፈጠረው ውስጥሽ። የሪፒቲሽን የድግግሞሽ ነገር ነው ወደዚህ ፍቅር ውስጥ የከተተሽ። አሁንም የሚያስወጣሽ ከዚህ የሪፒቲሽን የድግግሞሽ ነገር ነው ማለት ነው። ተሴም ነው ግን የምታረጊው ነገር ነው የሚለየው። ስለዚህ አሁን ድግግሞሹ ምንድን ነው የምታረጊው? መጀመሪያ እሱ የሚያስታውሱሽን ነገሮች ታጠፊያለሽ። ቮይስ ሜሴጅ፣ ስልክ ቁጥር፣ ፎቶግራፍ ምናምን፣ ስጦታ የሰጠሽ ነገር ካለ ልብስም ሊሆን ይችላል። እሱ የሚያስታውሱሽ በዙሪያሽ የሆነ ነገር ያለ ነገር በሙሉ አውጪ፣ ጣይ፣ አርቂ። በአጠቃላይ ስታይ የሚያስታውስሽ ነገር እንዳይኖር ማለት ነው። ከስልክሽ አንስቶ እስከ ፊዚካል እንዲህ የሚነካ ነገር ልብስ፣ ሰዓት፣ እቃ ምንም ነገር ሰጥቶሽ የሚያውቅ ከሆነ ታጠፊያለሽ። ይህን ካላረግሽ አትድኝም። ይኸውልሽ ባየሽ ቁጥር እየጎተተ ነው ዞስ የሚከትሽ። የመጀመሪያውን ይህን ታደርጊያለሽ። ይህን ካረግሽ በኋላ ምንድነው የምታደርጊው? ብቻሽን መሆን ታቆሚያለሽ። ይሄ በጣም ወሳኝ ነገር። ብቻሽን ቁጭ ስትይ ነው ስለሱ የምታስቢ። ብቻሽን ጊዜ ሲያገኝ ነው ጭንቅላትሽ ወደዛ የሚሄደው። ስለዚህ ስራ ትሰጪዋለሽ ማለት ነው። ስራ ማዳም ይህን ስሪ ያለችሻል። ስራ ስረሽ ጨረሻል። ሌላ ስራ ፈጥረሽ ስሪ። ቤት ውስጥ እቃ ማስተካከል ሊሆን ይችላል። የሆነ የራስሽን ነገር መስራት ምሳሌ ብታጭ ደግሞ ወይ ጓደኞችሽ ጋር ወይ እህትሽ ጋር ወይ እናትሽ ጋር ወይ አባትሽ ጋር ደውለሽ የባጤ ቁጡና ማውራት ገብቶሻል። በስልክ ሊሆን ይችላል። ከሰዎች ጋር ሁኚ። አትሊስት ቁጭ የምትይበት ጭንቅላትሽ የሚያስብበት ሰዓት አይኖረው ነው። እሺ ሀሳቡ ይሄ ሪፒቲሽን ሲኖረው ለውጥ ያመጣል። ይሄ ማለት በድግግሞሽ እንዳፈቀርሽው በድግግሞሽ በየቀኑ በዚህ ሰርኩሌሽን ውስጥ ስትሽከረከሪ የዛሬ ወር አዲስ ነገር ለምደሽ እሱን ረስተሽ ጭንቅላትሽ ፌድ አፕ እያደረገ ከእሱ ህይወት ውስጥ ራሽን ታገኘዋለሽ እዛ ቦታ ላይ። ሶስተኛው እቅድ ይኖርሽ የምታልሚው የመጣሽበት ምን ለማሳካት ነው የመጣሽው? ያንን አልመሽ አነጣጥረሽ የምትመጪው ግብ አስቀምጪ። እነዚህ በሶስት ነገር ውስጥ በየቀኑ መሽከርከር በትዕግስት በጽናት ቀጥይ ደጋግመሽ ማለት ነው። ከዛ ተነቅሎ ይወጣል። አሌክስ ማውራት ይችላሉ። ይኸውልህ ወንድም አንደኛ ያልከኝን ሁሉ ቆየሁ ካደረኩት ካጠፋፋሁኝ የሰጠኝንም ነገሮች እሱንም የሚያስታውሱኝ ነገሮች ቆየሁ ካጠፋሁኝ። ሌላኛው ደግሞ ኮሜንት ላይ 700,000 ለመሆኑ አለሽ አንቺ ብላኛለች አንዷ እህቴ ማለት ነው። የለኝም። አዎ የለኝም፣ ግን አይደለም በእኔ በእነ ሲስተር በቤተሰቦች የደካማ ውስጥ ገብቷል። አሌክሶ በደካማ ጎናቸው ገብቷል። ኮሜንት ላይ መልሳት ትችሽ ኮማው ልክ እንደዛ ማን ያስወጣት? ለምንድን ነው የወጣችው? ለምንድን ነው የወጣችው? ምን ሆነ ነው? ኔትወርኳ ከኮመንት ጋር አትታኮሱ ጋይስ። ኮሜንታተሮች ወይም ኮመንት የሚጽፉ ሰዎች
መብታቸውን ማክበር ነው የሚያዋጣው። ገብቷቸውን ኮመንት ላይ አንቺ 700 ሺህ ብር አለሽ ያልሽኝ የለኝም። አሁን ምን ታመጫለሽ? 700 ሺህ ብር ቢኖረኝ ባይኖረኝ እኔን የማውቀው ምናምን ስትይ እሷም ደግሞ ትዘጋጃለች። ሳይኖርሽ ለምንድነው ታዲያ የምንለፈልፊው ምናምን። ከዛ አንቺ ምን እንዲህ ስትይ ማለት ነው መልስ አያጣም ሰው። ኮመንት ላይ ያለ ሰው ኮመንት ላይ ያለውን ሰው የሚያዋጣው ማክበር ነው ሀሳቡ፣ ወይ ባላየ ማለት ነው። ያጨልሉሻል፣ ያጨልሏቸዋል። ሌሎቻችሁ ከኮመንት ጋር ተውሽ። እናንተ አንድ ስትሉ እነሱ 9 ይላሉ። ስለዚህ አያዋጣም። ለምን እንደወጣች አልገባኝም። ካለች መልሳችሁ አስገቧት። አይ ቲንክ የገባት ይመስለኛል። የነገርኳት ነገር አስቸጋሪ ሆኖ ጎበዝ። ጤና ይስጥልኝ። እንኳን ደህና መጣሽ። ወደቀች። እሺ 6 ደቂቃ ነው የሚቀረን ወገን። እቺን 6 ደቂቃ እንጠቀማት አጣጥመን። ጤና ይስጥልኝ። ሄሎ 7 ጠይቅሷል። እኔ ግን ደፋር ነው ግን አንዳንድ ሰው እኔ ግን የዚህ ድፍረት ቢኖረኝ በእውነት እስካሁን ከምድር ላይ ዳይመንድ ምናምን ማውጣ ይመስለኛል። የሆነ ቆፍሬ ምናምን ወርቅም ማውጣ ይመስለኛል። ጤና ይስጥልኝ። ኦኬ ሚዩት አድርጓል። እንደው ትንሽ የዚህን ሩብ ድፍረት አበረታቱኝ ጎበዝ። 700 ሺህ ብር ባይሆን እንኳን ትንሽ 7 ብርም ምናምን እስቲ ቢያንስ ይመጣ ሞራሉ። የአንዳንድ ሰው ሞራል በጣም ደስ የሚለው ይሰማል። ይሰማል። ጤና ይስጥልኝ። ምን እንታዘዝ? ሰላም ነው አለክ? እግዚአብሔር ይመስገን። እኔ የምፈልገው በቃ ጠንካራ ሴት መሆን ፈልጋለሁ። ብዙን ጊዜ በጣም ብዙ ሰውን አምናለሁ፣ ግን ማምነው ሰው ሁሉ ይከደኛል። ግን አሁን የሚፈልገው በቃ በራሴ መተማመን ፈልጋለሁ፣ ግን አልቻልኩም። ያው ደካማ ጎን አለኝ። ጠንካራ መሆን ፈልጋለሁ። ያው የተወለድኩት ብቸኛ ስለሆንኩት ብዙን ጊዜ በቃ የሆነ ሰው የሚደገፈው ሰው ፈልጋለሁ። እህት ወይ ወንድም በቃ ቢኖረኝ የሚል ነገር ህልምም አለኝ። ግን እንደዛ እያልኩ የተጠገኝ ሰው ሁሉ እቀርባለሁ በንጹህ ልብ ማለት ነው። ግን ሁሉም ሰው በቃ ሁሌ እንደተጎዳው ነው በሰው ምክንያት ማለት ነው። በቃ ብቸኛ ሆኜ እንደተወለድኩ ብቸኛ ሆኜ እንዴት መኖር እችላለሁ የሚል ነገር እንድታማክረኝ ነበር። ቤተሰብ አለሽ? ቤተሰብ የፋዘር ቤተሰቦች አሉ፣ ቤተሰብ አሉ። ግን ያው እናት አባት እህት ወንድም ምናምን የለኝም። ብቻዬን ነው ያለው። ብቸኝነት ነው የምትፈሪው? ዘመድ ምናምን አሉ? አዎ ብቸኛ ነኝ። እድሜሽ ምን ያህል ነው? እሺ እድሜ 30 ነው። ጎሽ ጎሽ። ሚውዝ አድርጊ እስቲ። እድሜ ጸጋ ነው። እንደዚህ ደፈር ብለን ፑሽ ስናደርገው ጥሩ ነው። ከይስ ከ22 እና ከ23 አልፈን እንደምንም 24 25 ተፍ ተፍ እያለን ነበር። አሁን 30 ገብተናል። ይበል የሚያሰኝ የሚበረታታ ጉዳይ ነው። ቀጥሉበት። ከ21 እኮ አልወጣ ብሎ እኮ የሴቶች እድሜ እኮ ተቸግረን ነበር። እሺ አንደኛ ነገር ምን መሰለሽ፣ ብቻሽን መሆን ኃይል ነው። እሺ ድክመት አይደለም። እውነቱን ነው የምነግርሽ። ከተጠቀምሽበት፣ በብልሃት ከተጠቀምሽበት፣ ብቻሽን መቅረትሽን ቤተሰብ፣ ጓደኛ፣ ዘመድ አዝማድ አይዞሽ የሚልሽ ባጠገብሽ የሚያበረታታሽ ምናምን ማግኘት ማለት ምንም ህልምሽ ጋር ትደርሽ። ጠንካራም አትሆኝም፣ እንደውም ልፍስፍስ ነው የምትሆኝም። ሰው አለውልሽ ሲልሽ ነው የምትጎጂው። በነገራችን ላይ ሰው ግን ብቸኝነታችሁን ትፈሩታላችሁ። አለውልሽ፣ በርቺ፣ ከጎንሽ ነኝ የሚላችሁ ሲበዛ በቃ የሆነ ድጋፍ ያገኛችሁ ይመስላችኋል፣ ያሰንፋችኋል። ብቻሽን መቆም ነው ጥንካሬ። ብቸኝነት ፓወር ነው። እሺ እናት፣ ምክንያቱም ምንም እንደሌለሽ ካወቅሽ፣ አማራጭ ስለሌለሽ ያለሽን ኃይል በሙሉ አውጥተሽ
ህልምሽ ላይ ትጠቀሚዋለሽ። እኔን ከጠየቅሽኝ በዙሪያዬ ማንም አይዞ አለውልህ በርታ፣ ይሄ ባይሳካ እንኳን ይሄኛውን እኔ ያለውልህ የሚለኝ ስላልነበር ነው በህይወቴ ላይ እደርስበታለሁ፣ አሳካዋለሁ፣ እሆነዋለሁ ብዬ አስቤው ማላቃቸው ነገሮች አርጌያቸው ማለው። ገብቶሻል? እንዴት አረኩት ብዬ ወደኋላ ዞር ብዬ ሳስብ ተአምር ተፈጥሮ ወይ የሆነ ነገር ከሰማይ የሆነ ተአምር ወርዶልኝ ምናምን አይደለም። አማራጭ ስላለ ነበረኝ ያለኝን አቅምና ኃይል ሁሉ ተጠቅሜዋለሁ። አንዳንዴ ምን ይፈጠራል መሰለሽ፣ እዘለዋለሁ ብለን የማናስበውን እኔ ግንብ ዘልዬ አውቃለሁ። ለምሳሌ ውሻ አባረው ልጅ እያለሁ አስታውሳለሁ። በኖርማሉ ውጣው ብትይ በመሰላል እንኳን የሚርቅ ግንብ እንዴት እንደዘለልኩት ሳላውቅ ከሰው ግቢ ውሻ ገና ለገና ሊበላይ ነው በሚል ኃይለኛ ውሻ ተናጋሪ ውሻ ሲያባረኝ ያንን ግንብ እንዴት እንደዘለልኩት ሳላውቅ ሶሪ ቤት ይሄን እኔ የዘለልኩት ብዬ ደንግጬ አውቃለሁ። ያ የሆነው ለምንድን ነው? በጣም ኢሞሽናል ስለነበርኩ ያኔ አደጋ አይምሮ አደጋ ላይ ነህ አልቆልሃል የሚል ነገር ስለደረሰበት ከየት መጣ አስቤው ይኖረኛል ብዬ ማላስበውን ኃይል ሁላ ተጠቅሜ ያንን ግንብ ዘለልኩት። ምሳሌ ነው የምሰጥሽ። በህይወቴ ውስጥም የገባኝ ነገር ለካ የማይቻል ነገር የለም። የማይቻለው የሆነ ነገር ከባድ መሆኑን አይተን ለመራመድ ስንሞክር ነው። ለካ ምንም ግን አማራጭ እንደሌለን ያወቀን ሰዓት፣ ሚረዳን፣ የሚያግዘን፣ የሚደግፈን ሰው እንደሌለ ያወቀን ሰዓት ከውስጣችን ማናቀውን ኃይል ተጠቅመን ወደፊት ፑሽ አድርገን ተራራ የሆነውን ነገር መናድ እንችላለን። ስለዚህ ብቻሽን ከሆንሽ ዛሬ ለመለወጥ እድለዋለሽ። ጠንካራ፣ ጎበዝ፣ ቆንጆ፣ ሰዎች የሚወዷት፣ ለሰዎች አርአያ የምትሆን ስኬታማ የሆነች ሴት መሆን ትችላለሽ። ራስሽ ላይ ማተኮር ከጀመረሽ ከዛሬ ጀምሮ ወደ ውጭ ማየት ካቆምሽ ማለት ነው። እሺ እሺ። በነገራችን ላይ ልጆች አሉኝ፣ ባለቤትም አለኝ። ያው አብሮኝ የተወለደ ምናምን ወንድም፣ እህት፣ እናት፣ አባት በቃ እነዚህ ነገሮች ስለሌሉኝ አሁን ባለቤቴ በጣም 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 ያከብረኛል፣ በጣም ይወደኛል። እኔ ቤተሰቦችሽ ሆነሻለሁ ይለኛል። ግን እንደዛም ሆኖ በቃ ሁሌ ብቸኝነት ይሰማኛል። ባለቤት ከዛ እንዴት ብቸኝነት የሚሰማሽ? አዎ አዎ አለኝ እኮ። ይኸውልሽ አሁን ትዳር እኮ የሚያስፈልገው ሰው ብቻውን ይሆን ዘንድ መልካም አይደለም ማለት ያለው እግዚአብሔር። ስለዚህ ሰው ብቻውን እንዳይሆን ነው እኮ ትዳር የተሰራው አላማው። ባል ካለሽ በቃ እኮ ባልሽ ሁሉ ነገርሽ መሆን ይችላል። ጓደኛሽ መሆን ይችላል። እናት፣ አባት፣ ወንድም፣ አማካሪ፣ ገብቶሻል? ባል ሁሉንም መሆን ይችላል። ባል ካለሽ በቃ ሁሉም አለሽ ማለት ነው። ለምንድን ነው ብቸኝነት የሚሰማሽ? ከዚህ በላይ ማመስገን እኮ አለብናል። አትሊስት እኮ በዙሪያችን ባለ የሆነ መልካም ነገር ያከብረኛል አልሽኝ አለ ባልሽ ባለ ነገር እኮ ቴንኪው ማለት አለብናል። እንደው ትንሽ እንከን እየፈለገን ማማረር የሌለው እኮ አለ። ይሄም በቃ ስሜቱን ማውጣት አልቻልኩም። የሆነ በቃ ብቸኛ ነሽ የሚል ድምፅ ሁሌ በቃ ጆሮ ላይ ያቃጭላል። በቃ ግራ ገባኝ፣ እንዴት ልውጣ የሚል ነገር። ሰው በቃ ብዙ ሰው በጣም ይወደኛል፣ ሰው ይወደኛል። ግን ያው በቃ አልቻልኩም ብቸኝነት ማውጣት ከውስጤ ማለት ነው። ምን ሲኖር ነው አንቺ ብቸኝነት የማይሰማሽ? አሁን የዓለም ሕዝብ በሙሉ ከአንቺ ጋር አብረንሽ ነን ቢሉሽም ብቸኝነት ይሰማሻል በእርግጠኝነት። ምክንያቱም በቃ ጭንቅላትሽን አሳምነሽዋል። ጭንቅላት የሰጠሽውን ነው የሚቀበለው። ደሃ ነኝ ካልሽ ቆንጆ አድርጎ ጥሩ የድህነት ህይወት ያኖርሻል። ለወጣለሁ፣ የተሻልኩ ነኝ፣ ኮንፊደንስ አለኝ፣ ተወዳጅ ነኝ ካልሽ እሱን ይሰጥሻል። እግዚአብሔር ያለው እዚህ ጭንቅላታችን ውስጥ ገብቶሻል። ጭንቅላትሽ ውስጥ ያሰብሽው ሁሉ ይሆናል። ስለዚህ ከዚህ ስሜት ውጪ ከዛሬ ጀምሮ አመስጋኝ ሁኚሽ። ስታመሰግኝ ይጨመርልሻል ህጉ። እሺ አሁን የእሱ አሁን እኔ አሁን ግራ ገብት ነው የሚለኝ። ይሄንን አንቺ እኔ ውሃ በመጠጣቴ ማመሰግን ሰው ነኝ።
ተመስገን። አንቺ ትልቁን ነገር ነው ማለት ብዙ ነገር ኖሮሽ የለኝም እያልሽ ውሃ መጠጣት የማይችል ሰው አለ። ውሃ በግሉኮስ ሁሉ ነገር የሚወስድ እውነቴ ነው ነገር። አመሰግናለሁ አሌክስ፣ ተመልሼ የመጣሁን ይቅርታ። ሰው ማመስገን በጣም ኢምፖርታንት ነገር ነው። ሞዴሬተሮች ቆይ አንዴ ሞዴሬተሮች አስገቡ ሳልላችሁ ከዛሬ ጀምሮ እንዳታስገቡሽ ወይ ንገሩኝ ለኔ። አሁን ደጋግማችሁ ስታስገቡ ሰው በራሳችሁ ኢንተራፕት ነው የሚሆነው። ገብቷችኋል? እኔ አስገባለሁ። ይኸው ገስት ላይ በቅደም ተከተሉን ጠብቄ ነው አስገባው። እሺ በር አካባቢ ነርሶችን አልቻልኳቸውም፣ ይስሙታል። እሺ ጤና ይስጥልኝ። ቅድም ገብተሽ ነበር? አዎ ገብቼ ነበር እና ሀሳብ ያው ሳልጨርስ ስለወረድኩኝ አይ በቃ ኦኬ። ወደ ኮመንት እየተኩሽ ነበር። ኮመንት አታ አዎ አይ ለመጥፎ ነገር አይደለም አሌክስ። እኔ እንደሌለኝ እኮ ያውቃል ለማለት በመጥፎ ነገር ሳይሆን እነ ሲስተር እዚህ እንዳሉ ያውቃል። ቤተሰብም ደካማ ጎን ገብቶ ከነሱ ተቀባብዬ ከዛ እኔ ሰርቼ ለነሱ ልሰጣቸው። በቃ እሱ የሆነ የማገለባበጥ አይነት ፍላጎት ነው ያለው እና እኔ ከነሱ ወስጄ ለሱ ሰጥቼው ከዛ ወይ እሱ ሰርቶ ሊመልስላቸው እንደዛ ነው የሚነግረኝ፣ ወይ ደግሞ ሰርቼ ልሰጣቸው እንደዛ ነው የሚለኝ እሱ ለማለት ፈልጌ ነው እንጂ በመጥፎ አይደለም ሁሉም ነገር ሆኖ። ግን አሁን ላይ እንደዚህ ካለሁበት ስሜት እንዴት ነው የምወጣው ለማለት ነው። በቃ እኔ ማውጣት ፈልጋለሁ በቃ። እሺ አዳምጪኝ። ይኸውልሽ አሁን እኮ መውጣት ትፈልጊያለሽ። ስቴፑን ነግሬሻለሁ። ትሽኛል አይደል ቅድም? ስለዚህ አሁን የሆነ ሰሞን አርጌው ነበር እንደዚህ አርጌ ነበር ሳይሆን ድግግሞሽ ይፈልጋል የሚለውን አላዳምጥሽ። አንድ ሳምንት አረግሽው ለውጥ የለም ከዛ ተውሽው አይደለም። አንድ ሳምንት ነው እንዲያፈቀርሽው እሱ ከዛ የምትወጪው በቀጣይነት እዛ ነገር ውስጥ መሽከርከር ይጠበቅብሻል በየቀኑ። አሁን ቅድም የጠቀሹልሽ 3 ነገሮች አርጌ ያልኩሽ እሱን በማድረግ 3 ወር 6 ወር መቀጠል። ገብቶሻል? ድግግሞሹ ነው ለውጥ የሚያመጣው እንጂ አሁን ሁሉ ነገር አጠፋፋሽ፣ ከዛ ስራም ላይ ቢዚ ሆንሽ፣ አላማሽንም አረጋገጥሽ፣ ከዛ የሆነ ሰሞን አረግሽው ጭንቅላትሽ ውስጥ አይጠፋም። ይሄ እዚህ ውስጥ የሚጠፋው ስትደጋግሚ በዚህ ባልኩሽ ነገር ውስጥ ስትሽከረከሪ በየቀኑ ጊዜ ይፈልጋል። ታገሺ፣ ለውጥ እስክታገኝ ድረስ ቀጥይበት። በደንብ ነው የሚሰራው። ምክንያቱም አንድ ሰው ሲያፈቅር በአንድ ጀንበር አይደለም ያፈቀርሽው። 3 ወር 6 ወር አውርታችኋል በስልክ ብቻ። ኤቭሪዴይ ስታወሪ ልማድ እየመጣ ይመጣና መናፈቅ ይመጣል። ከዛ ከሱ የሆነ ኳሊቲ እያየሽ ስትመጪ ፍቅር የሚባለው ነገር ክሬት እየተደረገ ይመጣል ውስጥሽ። ለማጥፋትም ደግሞ ትዕግስት ይፈልጋል። ውስጥሽ የተገነባ ነገር ነው ያለው። እሱን ለማፍረስ ታጋሽ ሆነሽ ዋይዝ ሆነሽ በዚህ መንገድ ነው የምትወጪው እንጂ በአንድ ቀን፣ በአንድ ሳምንት፣ በአንድ ወር የምታስተካክዩ ነገር አይደለም። ይህንን እመኝበት። ተግባባን? እሺ አሌክሲ፣ ግን እኔ እንደዛ ለማድረግ ሲሞክር እሱ ደግሞ እኔ ልሸሸው በሞከርኩኝ ሰዓት ወደ እኔ አይደለም የሚቀርበው ወደ ቤተሰቤ፣ በተለይ ማዘርጋ መየን ሂጄ ላያት። አሁንም እኮ እኔ ነው ብር የሚጠይቀው። ብር ሂጄ ላያት ነው ብር ላኪ፣ የእኔን እናት ማለት ነው። ማለት እኔ ልሸሸው ስሞክር ወደ እኔ ሳይሆን የሚቀርበው በቤተሰብ ነው የሚገባብኝ። በቤተሰብ ደካማ ነው። ከነሱስ እንዴት ላድርግ? እሺ እኔ አሁን ግራ የገባኝ እኔ የምለው ማውራሽ ነገር አንቺ ጋር ሲደርስ ቻይንኛ እየሆነ አይደለም እሺ በአማርኛ ነው እየተገባባን ያለው። እኔ አሁን ግራ ስለገባኝ የማወራው ቲክቶክ ወደ አንቺ ሲያደርሰው በቻይንኛ እየነገረሽ ከሆነ ትርጉሙ ሌላ እየሆነ ነው ማለት። አሁን እኮ ያልኩሽ ነገር እሱ መራቅ ማጠፋፋት ከስልክሽ ላይ የእሱ ሜሴጆች ትኩረትሽን ከሱ ላይ አንሺ ማለት ይህንንም እኮ ያጠቃልላል። ከእሱ ጋር ለምን ዲስከስ ታደርጊያለሽ? ቤተሰብሽ ጋር ልሄድ ነው እንደዚህ ልል ነው። አንቺ ለቤተሰቦችሽ ከዚህ በኋላ ይሄ ሰው የሚባል ነገር አላውቅም፣ ይሄ ሰው ቢደውልላችሁም እንኳን የሚያውቅ ቢሆን ቤተሰቦች ስልክሽን ለእናትሽን አላውቀውም፣ ከእሱ ጋር ምንም አይነት ግንኙነት የለኝም፣ ከቻላችሁ ብሎክ አድርጉት፣ እኔም ጋር አይደውልም ብለሽ ትዘጊና ስልክሽን ትቀይሪያለሽ። ከቻልሽ ሲም ካርድሽን በቃ እኮ
አንቺ እስካሁን ስቲል ከእሱ ጋር ተስፋ ስላለሽና ስለምታፈቅሪው ቤተሰብሽ ጋር ልሄድ ነው መቼ ነው የምትሄደው? አትሂድ እያልሽ ትከራከሪያለሽ። ቆርጠሽ ለምን አትጥዩ ማለት ትሻለሽ። እሺ የሞከርኩኝ ነው፣ አደርገዋለሁ። በጣም ነው የማመሰግነው አሌክሶ፣ ቤተሰቦችንም አንተንም እግዚአብሔር ይባርክልኝ። አመሰግናለሁ። እሺ አመሰግናለሁ። ሁላችሁንም አመሰግናለሁ። አይዶን እኮ ከሆነ ብዬ ነው የማወራው ነገር። አንዳንድ የቲክቶክ ቃላቱን በራሱ በትራንስሌሽን ወይ በጃፓንኛ ወይ በቻይንኛ ወይ በሞንጎሊያኛ ምናምን እሷ ጋር እየደረሰ ከሆነ ማጣራት አለብን። አንዳንዴ የተያዘ ሰው ከባድ አንፈርድም። በፍቅር የተያዘ ሰው ስብስብ ነው ነገሩ። ለማንኛውም ሰዓታችንን ጨርሰናል። ክብራትና ክብራን ዛሬ እሑድ ስለሆነ ነው ሰዓቱን እስከዚህ የገፋ ነው። እሺ ፋሚሊ ታይም ነው ከዚህ በኋላ ያው በሳምንት አንዴ እሑድ እናንተ ትገቡና ገስትም ላይ እንደዚህ ሞዴሬተሮችም ኖረው ገብታችሁ የምታወሩበት የእናንተ መድረክ እንደሚሆን ስለምንፈልግ ጌምም አይኖርም። ያው የእናንተ ሰዓት ነው። ቀዶ ጥገናችን ግን ተጠናቋል በዚህ ሰዓት። ነገ ደግሞ እንገናኛለን በተመሳሳይ ሰዓት። ፈጣሪ ለዛ ያደርሰን። የከፋችሁ፣ የጨነቃችሁ፣ የጨለመባችሁ፣ ክፉ ቀን እያሳለፋችሁ ያላችሁ፣ ጭንቅ ጥብብ ያላችሁ ሰዎች ኑ እኔ አዳምጣችኋለሁ። ወንድማችሁ ነኝ፣ ማንም ሳያቋርጣችሁ። እኔ ሚዩት አድርጌ የምቀመጠው ለዛ ነው። አውርታችሁ ውልቅ እስኪወጣ። ሰው ሕክምናው ማውራት ነው። እሺ እኔ መሰጣችሁን ሀሳብ ከኔ የተሻለ ምናልባት አጠገባችሁ ያለ ሰው ሊሰጣችሁ ይችላል። ግን ትልቁ ነገር ጆሮ ነው። የውስጡን መናገር በቃ ምንም ማንም ዲስትራክት ሳያደርገው የውስጡን መናገር ከቻለ ግማሽ ፐርሰንት ታክሟል ማለት ነው፣ ይቀለዋል ማለት ነው። ከዛ የመፍትሄ ሀሳብ ምንለውን እናስቀምጣለን ማለት ነው። ስለዚህ ነገ እንገናኛለን። ጤናና እድሜ ይስጣችሁ። አትታመሙ። መቼም ክፉን ያርቅላችሁ፣ ከአስመሳይ ሰው ይጠብቃችሁ። እናንተ ማታዩትን እሱ የሚያየውን ክፉ የሚያስቡባችሁን ሰዎች በሙሉ ይንቀልላችሁ። እንቅፋት የሚሆንባችሁን ፈጣሪ ከፊት እየቀደመ ያቀልልላችሁ። በሰዎች ፊት፣ በጠላቶቻችሁ ፊት፣ በማይወዷችሁ ውድቀታችሁን በሚመኙ ሰዎች ፊት ሁሉ በክብር ከፍ አድሮ መድረክ ላይ ያስቀምጣችሁ። አትጡ፣ አይጉደልባችሁ። መቼም አትዘኑ፣ አትከፉ። የሰራችሁትን በብዙ እጥፍ ባርኮ ይስጣችሁ። የልባችሁ መሻት ሁሉ ከክፋት በስተቀር ይፈጽምላችሁ። ይህንን ነው ምላችሁ። መልካም ቀን የሆነበት ሀገር የምትኖሩ መልካም ምሽት ይሆንላችሁ። ምሽት ያለበት ሀገር ያላችሁ ማለት ነው። ሰው ግቡና ተጫወቱ። እኔ አንዳንድ ነገሮች እሰራለሁ። መድረኩን ለእናንተ ለቃለሁ። እስቲ ላስተካክለውና ይሄ ብዙ ገስት የሚይዘውን ላርገውና ይሄኛው ነው አይደለ? 10 ሰው ምናምን የሚይዘው ይሄ አይደል? አደና አደሩ። ምሽት ስራ ያለባችሁ መሄድ ትችላላችሁ። የምትቆዩም እዚህም መስማት ትችላላችሁ። ሲሉ ሞዴሬተሮች ግቡና አስገቧቸው። ግቡ። ሌሎች አንድ ሰው ይግባ እና ከዛ እኔ እንትን ልበል። ማን ነው የሚታየኝ? ማን ነው ያለው ገስት ላይ? ጻፉልኝ ቁጥር ወይም አንድ የሚያስገባ ሰው ላስገባ። ማንም የለም ሞዴሬተር እዚህ ቤት ያለው? ሞዴሬተር ያለው ነው ያልኩት እኮ። ኦኬ እሺ፣ ግቡና እናንተ እንትን በሉ። እሺ ሳቧቸው። እሺ አሌክስ ደህና ነው? እግዚአብሔር ይመስገን። እንዴት ናችሁ? ተጫውቱ። በቃ እኔ ነኝ ቅድም አስገባኋት። እሺ በጣም ረጅም ሰዓት ድምጽ ስለሆነባት ነው ያስገባሁት። ችግር የለውም። ሳቧቸው። እሺ እናንተ ልዬ እሺ፣ እንዴት ናችሁ ጋይስ? እንዴት ነሽ? ቤት ላይ ደህና ነሽ? አንቺ ሙዝ፣ አንቺ ባናና። እሺ እንትን መሆን ምንድነው መጫወት የምትፈልጉ ግጥም ማቅረብ ሙዚቃ የምትሞክሩ ሰዎች
ዲኮ መጣ ነበር ቤትዬ ነይ ግቢ። ሙዚቃ ከባድ ስድቤ ነው ማሂዬ። አሁን እኮ ቤላን የሰደብኳት ድንች አለች ሙዝ አለች ደጋምላክ አይዲና ዲኤን አይቻታለሁ ግን አይ ቲንክ ካልጻፈች በጣም ተሰብ ይቀርታ። እንዴት ናችሁ ጋይስ? ሳም ቤት ዌልካም ቤት ተጫውቺ። አትሽ ሰላም እንዴት ናችሁ? እንዴት ነሽ? ምን ማለት ነው ቃል አልመስከም ረቂቅ ነይ ግቢ። ያ እኔም ስስዬ ሰው ሰላም ቤተሰብ እንዴት ዋላችሁ? አለን ፍቅር እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንኳን ሳምንት በሰላም ደረሳችሁ። እንኳን አብራ ደረሰን። ቤላ ያስገባቸው። እሺ አንድ ጊዜ እሺ። እንዴት ናችሁ? ደህና ናችሁ? ሰላም ረቂቅ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ታይታችሁ ማን የተኛው? አንቺ አረ እንዴት ነው የምተኛው? ዛሬ ይተኛል እንዴ? ረሳሽው? ዛሬ እንዴት ይተኛል እኮ ብዬ እኮ ነው ማነቃቂያው ነው ብዬ ነው እንዴ። ዛሬማ ይተኛል።